All right, back to the biggest story of the night. The Secret Service rushed Donald Trump out of the White House Correspondents' Dinner after a 31-year-old suspect allegedly charged a security checkpoint at the Washington Hotel. ታሪክ በደምና ብዕር የሚጻፍ የክስተቶች ሰንሰለት ነው። በዚህ ሰንሰለት ውስጥ ደግሞ የሀገር ዕጣ ፈንታ በአንድ ሰው ፈላጭ ቆራጭነት ላይ የሚንጠለጠልባቸው፣ ስልጣንና ሞት በአንድ ሳንቲም ሁለት ገጽታነት የሚገለጡባቸው መራራ እውነቶች አሉ። መሪዎች በዙፋን ላይ ሲቀመጡ ከክብራቸው እኩል የጥላቻና የጥይት አፈሙዝ ይከተላቸዋል። ይህ ክስተት በጊዜና በቦታ ሳይወሰን ከምስራቅ አድማስ እስከ ምዕራብ ጫፍ ድረስ የሰው ልጅ የፖለቲካ ጉዞ የማይነቀል ጠባሳ ሆኖ ዘልቋል። በኢትዮጵያም በደርግ ዘመነ መንግስት የመጨረሻዎቹ ምዕራፎች ውስጥ የተጠነሰሱት የቤተ መንግስት ሴራዎች የዚህ እውነታ ሕያው ምስክሮች ናቸው። በፕሬዝዳንት መንግስቱ ኃይለማርያም ዙሪያ የነበሩ እንደ ኃይሉ ይመኑና ሻምበል መንግስቱ ገመቹ ያሉ የቅርብ ሰዎች ፍቅርና ታማኝነትን አሽቀንጥረው በመጣል ሀገርን ለማዳን መሪ መግደል ወደሚል ድምዳሜ ሲደርሱ እናያለን። ያ የቤተ መንግስት ቅጥር ውስጥ የታፈነ ምስጢር በስልጣን ጥምና በሀገር ህልውና መካከል የተደረገ የሞት ሽረት ትግል ነበር። መሪውን ለማስወገድ የተጣቀዱት እነዚያ የሽጉጥ አፈሙዞች የግለሰቦች የጥላቻ ውጤቶች ሳይሆኑም የአንድ ስርዓት መቃብር መቆፈሪያ ሆነው የታለሙ የታሪክ መሳሪያዎችም ነበሩ። ይህ የፖለቲካ አመጽና የግድያ ውጥን ከግማሽ ክፍለ ዘመን በኋላ በአትላንቲክ ማዶ በዲሞክራሲያዊቷ አሜሪካ ሰማይ ስር ሲከሰት እናስተውላለን። በዶናልድ ትራምፕ ላይ በተደጋጋሚ የተሞከሩት የግድያ ሙከራዎች የጥይት ድምፅ ቋንቋው አንድ ቢሆንም መልእክት ግን የተለያየ ነው። በዋይት ሃውስ የራት ግብዣ ላይ የተሰማው የተኩስ ድምጽም ሆነ በምርጫ ቀስቀሳ ወቅት የተሰነዘሩት ጥቃቶች በስልጣን ላይ ባሉና ስልጣንን በሚቆጣጠሩት መካከል ያለውን የከረረ ጥላቻ ወደ አደባባይ አውጥተውታል። በአዲስ አበባው 4 ኪሎ ቤተ መንግስት ውስጥ የተጠነሰሱት እነዚያ ምስጢራዊ የግድያ እቅዶችም ሆኑ በዋሽንግተን ጎዳናዎች የተሰሙት የጥይት ድምጾች አንድ የጋራ ሀቅን ያንጸባርቃሉ። ፖለቲካ በሰላማዊ ክርክርና በሐሳብ የበላይነት መመራት ሲያቅተው የሰው ልጅ የመጨረሻው መሸሸጊያ ወደ ሆነው ወደ ኃይል ድርጊት ያዘነብላል። የዛሬው ጥንቅር በሁለቱ ሀገራት በሁለቱ የተለያዩ ዘመናትና በሁለቱ መሪዎች ዙሪያ የተሰነዘሩትን የግድያ ሙከራዎች እንደ መስታወት መጠቀም ለተከታዮቹ ደቂቃዎች ይዘልቃል። መንግስቱ ኃይለማርያም ላይ የተጠነሰሱት የግድያ ሙከራዎችን በተመለከተ ከዚህ ቀደም ራሱን አስችሎ ብንሰራውም ትራምፕ ላይ የተሰነዘረው የግድያ ሙከራ ግን አሻሽለን ዳግም እንድናጠናቅረው ምክንያት ሆኖናልና አብረን እንቆይ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ የተጠነሰሰላቸው የግድያ ሙከራ ከ3 ዓመት ባነሰ ጊዜ ውስጥ ለሶስተኛ ጊዜ ቢሆንም የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ግን በአስራዎች የሚቆጠሩ የግድያ ሙከራዎች በ17 ዓመታት የስልጣን ዘመናቸው ተካሂደውባቸዋል። በእርግጥ ዶናልድ ትራምፕን እስካሁን ለመግደል የሞከሩት ሁሉ አንዳቸውም በስልጣን ላይ የሚገኙ ፖለቲከኞች አሊያም ወታደራዊ መኮንኖች አይደሉም። የኮሎኔል መንግስቱ የግድያ ሙከራዎች ግን የሚያምኗቸው ባለስልጣናትና የቅርብ ሰዎች ጭምር ያካተተ መሆኑ ለየት ያደርገዋል። ኮሎኔሉ ላይ የተወጠኑትን የግድያ ሙከራዎች አስቀድመን ወደ ሰሞንኛው የትራምፕ ጉዳይ እናልፋለን። በኢትዮጵያ የፖለቲካ ታሪክ ውስጥ የደርግ ዘመን ማብቂያ አካባቢ የነበረው ድባብ እጅግ ውስብስብና በጥርጣሬ የተሞላ ነበር። ፋሲካ ሲደልል ሻምላው ትውልድ በተሰኘው ግዙፍ የታሪክ ድርሳናቸው ለፕሬዝዳንት መንግስቱ ኃይለማርያም እጅግ ቅርብና ታማኝ የነበሩ ሁለት ቁልፍ ባለስልጣናት እርሳቸውን ለማስወገድ ስላጠኑት ምስጢራዊ እቅድ በሰፊው ይተርካሉ። እነዚህ ሁለት ሰዎች ኃይሉ ይመኑና ሻምበል መንግስቱ ገመቹ ሀገሪቱ ከገጠማት የጦርነትና የኢኮኖሚ አዘቅት ውስጥ የምትወጣው ፕሬዝዳንቱ ከተወገዱ ብቻ መሆኑን በጽኑ አምነው ነበር። ኃይሉ ይመኑ በወቅቱ ከነበሩት ከፍተኛ ባለስልጣናት መካከል በትምህርት ዝግጅታቸውና በሀገር ፍቅር ስሜታቸው ጎልተው የሚታዩ ነበሩ ይላሉ ፋሲካ ሲደልል። ከነጻነት በኋላ ወደ ውጭ ሀገር ለከፍተኛ ትምህርት ተልከው ሀገራቸውን ከኋላ ቀርነት ለማውጣት ቁርጥ ሀሳብ ይዘው ከመጡት የመጀመሪያዎቹ ምሩቃን መካከልም አንዱም ነበሩ። ኃይሉ የሶስት ልጆች አባትና ለሀገራቸው አንድነትና እድገት ማናቸውንም መስዋዕትነት ለመክፈል የማይሰስቱ ቆራጥ ሰው መሆናቸውን በመጽሐፉ ተተርኮላቸዋል። ባርቆ አስተዋይነት በማስተባበርና በአመራር ችሎታቸው እንደሚታወቁ የተተረከላቸው ኃይሉ ከሶማሊያ ጦርነት አንስቶ እስከ መጨረሻው ድረስ ለሰራዊቱም የሎጂስቲክስ ድጋፍ የሚያቀርበውን ከፍተኛ ኮሚቴ በሊቀመንበርነት መርተዋል። በዚህ ኃላፊነታቸው ምክንያት በየግንባሩ የሚካሄዱትን ጦርነቶች ሁኔታና የየግንባሮች መበላሸት ከአብዛኞቹ ባለስልጣናት በተሻለ
የመረዳት እድል ነበራቸው። ኃይሉ በተደጋጋሚ ፕሬዝዳንቱን በግልና በስብሰባዎች ላይ በማግኘት የጦርነት ሁኔታ በአሃዛዊ መግለጫዎች እያስደገፉ ችግሩ በሰላም እንዲፈታ ቢመክሩም ፕሬዝዳንቱ ለሰላም መንገድ ፍላጎት እንደሌላቸው በሂደት ተረዱ። በዚህም ምክንያት የአገሪቱ ዋናው ችግር ፕሬዝዳንቱ ናቸው። እኚህ ሰው እስካሉ ድረስ ጦርነቶች በሰላም ሊፈቱ አይችሉም። ስለዚህ በአገራችን ሰላም እንዲገኝ እኚህን ሰው በማናቸው መንገድ ማስወገድ አስፈላጊ ነው የሚል ድምዳሜ ላይ ደረሱ። ኃይሉ ይህን ምስጢር ለፋሲካ ሲደልል ያጋሯቸውም በምስጢር ነበር። ድምፅ በሚቀርጹ መሳሪያዎች እንዳያዙ መስጋት በአትክልት ስፍራ ውስጥ እየተንሸራሸሩ ሳለ ኃይሉ ለፋሲካ እንዲህ አሏቸው። ፋሲካ፣ እኛ በምንም አይነት በተፈጥሮ ሞት የመሞት እድል አይገጥመንም። ወይ በመፈንቅለ መንግስት ተካሄዶ እንረሸናለን፣ አሊያም ወያኔ ገብቶ ይፈጭናል፣ ወይም እስር ቤት ለረጅም ጊዜ እንበሰብሳለን። እኔ ደግሞ እስር ቤት ከመንገላታት ይልቅ አጥፊውን ሰውዬ ገድዬ ሀገራችንም ገላግዬ መሞትን እመርጣለሁ ሲሉ ዛቱ። ኃይሉ ግድያውን ለመፈጸም ያቀዱት በሁለት መንገዶች ነበር። አንደኛው ወደ ፕሬዝዳንቱ ቢሮ ለሪፖርት በሚገቡበት ወቅት መረጃዎችን በቅርበት ለማሳየት ከወንበራቸው ጎን ሲቆሙ የታጠቁትን ማካሮቭ ሽጉጥ አውጥተው ሊያርከፈክፉ ባቸው ነበር። ሁለተኛው አማራጭ ደግሞ እሁድ ቴኒስ በሚጫወቱበት ሜዳ ላይ በአደባባይ እርምጃ መውሰድ ነበር። ኃይሉ ለዚህ ተግባር እንዲረዳቸው በፍጥነት የመተኮስ ልምምድ ያደርጉ ነበር። ይሁን እንጂ ፋሲካ ሲደልል ለኃይሉ በነበራቸው ፍቅርና በወቅቱ በነበረው ስጋት ምክንያት እቅዱን አጥብቀው ተቃወሙ። ኃይሉም ለፋሲካ በነበራቸው ከበሬታ በቆረጡበት እቅድ ሳይገፉበት ቀሩ። ፋሲካ ይህን እርምጃ በማስተጓጎላቸውና የታሪክ አቅጣጫ እንዳይለወጥ መሰናክል በመሆናቸው ዛሬም ድረስ በጸጸት እንደሚኖሩ ይገልጻሉ። ኃይሉ በ1983 ዓ.ም ወደ ኩባ ለተልእኮ በሄዱበት ወቅት ቤተሰቦቻቸውን በአሜሪካ ጎብኝተው ነበር። ባለቤታቸውና ልጆቻቸው እዚያው እንዲቀሩ እግራቸው ላይ ወድቀው ቢለምኗቸውም ሀገሬ በቀውጢ ቀን ሆና አልከዳም፣ የሚመጣውን ሁሉ ከጓደኞቼ ጋር እቀበላለሁ በማለት ወደ ኢትዮጵያ ተመለሱ። በመጨረሻም ኢህአዴግ አዲስ አበባን ሲቆጣጠር ጣሊያን ኤምባሲ ውስጥ ይገባሉ። እጃቸውን እንዲሰጡ ሲጠየቁ አሻፈረኝ በማለት ራሳቸውን በመታጠቢያ ቤት ውስጥ በሽጉጥ ያጠፋሉ። ኃይሉ ራሳቸውን ያሰናበቱት ልክ ቀድሞ ይናገሩት እንደነበረው ሽጉጡን ጆሮ ግንዳቸው ላይ በመተኮስ ነበር። ሁለተኛው የግድያ ሙከራ የተጠነሰሰው በፕሬዝዳንቱ ልዩ ረዳት በነበሩት በሻምበል መንግስቱ ገመቹ ነበር። መንግስቱ ገመቹ ለ17 ዓመታት ለፕሬዝዳንቱ በጣም ቅርብ ሆነው የሰሩና ሁሉንም ምስጢር የሚያውቁ ቢሆንም የፕሬዝዳንቱ አምባገነንነትና ለሰላም አለመገዛት አሳስቧቸው ነበር። በየግንባሩ የሚረግፉት የጦር መኮንኖችና የአገሪቱ ኢኮኖሚ ውድቀት ምሬቱን አባብሶታል። በተለይም ፕሬዝዳንቱ የማንንም ምክር የማይሰሙና ፍጹም አምባገነን መሆናቸው በመንግስቱ ገመቹ ዘንድ ከፍተኛ ቅሬታ ፈጥሮ ነበር። መንግስቱ ገመቹ ከ1981 መፈንቅለ መንግስት ሙከራ በኋላ ከፕሬዝዳንቱ ጋር በመኖሪያ ቤታቸው ተከታታይ ውይይቶችን ቢያደርጉም ለውጥ እንደሌለ ተረዱ። በዚህም ምክንያት ከደህንነት ሚኒስትሩ ከኮሎኔል ተስፋዬ ወልደ ስላሴ ጋር በመሆን ጥልቅ ውይይት ጀመሩ። ሁለቱም ባለስልጣናት ፕሬዝዳንቱ በያዙት መንገድ ከቀጠሉ ሀገሪቱ ወደ አዘቅት እንደምትወርድ ተረዱ። በዚህም ምክንያት ፕሬዝዳንቱን ያለምንም የጥይት ድምፅ በተፈጥሮ እንዳሸለቡ አስመስሎ ለዘለቄታው ለማሰናበት የሚቻልበትን ስልት ቀየሱ። ከግድያው በኋላ ማን ስልጣን መያዝ እንዳለበት፣ ቁልፍ ቦታዎች ማን መያዝ እንዳለባቸውና ጦርነቱን በምን መልኩ በሰላም መደምደም እንደሚቻልም ዝርዝር እቅድ አወጡ። ይሁን እንጂ ወደ ተግባር ለመግባት ሲታሰብ ኮሎኔል ተስፋዬ ወልደ ስላሴን ባልተጠበቀ ሁኔታ ነገ ከነገ ወዲያ በማለት ማቋማትና ነገሩን ማጓተት ጀመሩ። በመጨረሻም ኮሎኔሉ ሐሳባቸውን ሙሉ በሙሉ በመቀየርና በፍርሃት መሸብሸብ ነገሩን አጓተቱት። መንግስቱ ገመቹም በጣም የሚያምኗቸው ጓደኛቸው እንደከዷቸው ሲረዱ ሁሉንም ነገር እርግፍ አድርገው ትተው እንደ ሌሎቹ የደርግ አባላት የሚመጣውን ዕጣ ፋንታ ለመቀበል ወሰኑም። የደርግ ዘመኑን የኢትዮጵያንን ጉዳይ ለጊዜው ገታ አድርገን ወደ በኋላም ገፍተነው ወደ ዩናይትድ ስቴትስ እናቅና። ዕለተ ቅዳሜ ትራምፕ የጥቃቱ ኢላማ እንደነበሩ ከተረጋገጠ ከ3 ዓመት ባነሰ ጊዜ ውስጥ በእርሳቸው ላይ የተሞከረ ሶስተኛው የግድያ ሙከራ ይሆናል። በሁለቱም ፓርቲዎች ታዋቂ ግለሰቦች ላይ የሚፈጸሙ ግድያዎች፣ ጥቃቶችና ዛቻዎች በህዝባዊ የፖለቲካ ህይወት ውስጥ ያለውን ከፍተኛ አደጋ የሚያመላክቱ ተደርገው ተወስደዋል። ቅዳሜ ዕለት በዋይት ሀውስ የዜና ዘጋቢዎች ዓመታዊ ራት ግብዣ ላይ የተሰነዘረው ጥቃት በዋሽንግተን ሆቴል አዳራሽ ውስጥ በተሰማው የተኩስ ድምፅና የታጠቁ የጥበቃ አባላት እንዲሁም የልዩ ግብረ ኃይል ስዋት ቡድኖች ወደ መድረኩ ወደ እንግዶቹ በድንገት በመዝለቃቸው ምክንያት በትራምፕና በጋዜጠኞች መካከል ያልተለመደ የጋራ ስሜት ፈጥሯል። ፕሬዝዳንቱ ቆየት ብለው እንደገለጹት አዘውትረው ሐሰተኛ ብለው የሚፈርጇቸውን የሚዲያ ተቋማት ለመተቸት አቅደው ነበር። ይህም አቋማቸው ከግብዣው ዓላማ ጋር የማይጣጣም መሆኑን ብዙ ተቾች ሲገልጹ ቆይተዋል። ይሁን እንጂ ከረባት ያሰሩና የራት ልብስ የለበሱ እንግዶች ጥቃቱን ለመሸሸግ ከጠረጴዛዎች ስር ሲደበቁም የአሜሪካ መንግስት ቁልፍ ባለስልጣናትና እውቅ የሚዲያ ግለሰቦች ለአንድ ጊዜም ቢሆን በአንድ ነገር
ተባብረው ነበር። ስጋትና ፍርሃት በስልጣን ላይ ባሉትና ስልጣንን በሚቆጣጠሩት ማለትም ጋዜጠኞች ላይ በጋራ የተጋረጠው ይህ የደህንነት ስጋት በአሜሪካ ታሪክ ውስጥ የማይጠፋው የጥቃት ድርጊት በ21ኛው ክፍለ ዘመን ይበልጥ የተስፋፋ የመጣ እውነታ መሆኑን ያሳያል። ይህም እንደ ነፃና ግልጽ ሀሳብ መግለጽ፣ የህዝብ ንግግሮችና የተለመዱ የምርጫ ቅስቀሳዎች ያሉ የዲሞክራሲ መሰረታዊ አካላት እንዲህ አይነት አስገዳጅና ጠንካራ የጥበቃ ቁጥጥር ባለበት ሁኔታ ውስጥ በነፃነት ሊቀጥሉ ይችላሉ ወይ የሚል ጥርጣሬ እንዲነሳ አድርጓል። ትራምፕ ዕለት በሰጡት መግለጫ ጥቃቱ ድል ሊነሳ እንደማይገባና የራት ግብዣው በድጋሚ ሊካሄድ እንደሚገባው ተናግረዋል። ለሲቢኤስ 60 ሚኒትስ ፕሮግራም ለኖራ አርኖልድ በሰጡት ቃል ዝግጅቱን እንደሚቀጥሉ ንገሯቸው፣ በሚቀጥሉ 30 ቀናት ውስጥ በድጋሚ ልናደርገው ይገባል ብለዋል። አክለውም እዚያ መገኘት ፈልጌ አይደለም፣ በጣም ስራ በዝቶብኛል፣ ግድም የለኝም፣ ነገር ግን ዝግጅቱን በድጋሚ ማድረጋችን እጅግ አስፈላጊ ይመስለኛል በማለት ተናግረዋል። ቅዳሜ ምሽት የተከሰተው ድርጊት ብዙ አሜሪካውያን በትላልቅ ስብሰባዎች፣ በትምህርት ቤቶችና በዩኒቨርሲቲ ግቢዎች ውስጥ ዘወትር የሚያጋጥሟቸውና በጅምላ ተኩስ ስጋት የሚታወቅ የዕለት ተዕለት ህይወታቸው አካል ሆኗል። በቴሌቪዥን መስኮት የታየው መስቀልቅል የተከታተሉ በሚሊዮን የሚቆጠሩ የውጭ ሀገር ዜጎችም በአሜሪካ ጦር መሳሪያዎችን በቀላሉ ማግኘት መቻሉና በዚህ ጉዳይ ላይ ያለው የህዝብ ክርክር መገታት ሊያስገርማቸው ይችላል። ጥቃቱን ተከትሎም በፕሬዝዳንቱ ዙሪያ ባለው የጥበቃ ሁኔታና ከዚህ በኋላ ዋና አዛዦች እንዲህ ባሉ የህዝብ ብዛት ባለባቸው ስፍራዎች መገኘታቸው ምን ያህል ተግባራዊ ሊሆን ይችላል በሚለው ላይ መጠነ ሰፊ ምርመራ ይጀምራል። ቅዳሜ ዕለት በስፍራው ተገኝቶ የነበሩት የሁሉም ማለት ይቻላል ቁልፍ የመንግስት ባለስልጣናት ሁኔታም ምርመራ እየተደረገበት ነው። ለምሳሌ ምክትል ፕሬዝዳንት ጄዲ ቫንስ ጥቃቱ ሲከሰት በኃይል ከመድረክ ተጎትተው ከተወሰዱት የመጀመሪያዎቹ ባለስልጣናት መካከል አንዱ ነበሩ። የተኩስ ጥቃቱን በተመለከተ ምርመራው በቀጠለበት በዚህ ወቅት የዘ ኮንቨርሴሽን የፖለቲካና ማህበረሰብ አምድ አርታኢ አልፎንሶ ሴራኖ በፔን ስቴት ዩኒቨርሲቲ የፖለቲካ ጥቃት ምሁር ከሆኑት ጄምስ ፒያሳ ጋር በአሜሪካ የፖለቲካ ጥቃቶች እንዲባባሱ ምክንያት ስለሆኑ ጉዳዮችና መፍትሄዎቻቸው ዙሪያ ቆይታ አድርገዋል። ሚያዝያ 5 የተከሰቱት ሁኔታዎች በአሁኑ ወቅት በአሜሪካ ያለው የፖለቲካ ድባብ ምን ያህል አደገኛ ደረጃ ላይ መድረሱን የሚያሳዩ ይመስለኛል በማለት ይጀምራሉ። ባለፉት ጥቂት ዓመታት በተለይም ከጥር 6 ቀን 2021 እንደ አውሮፓውያን አቆጣጠር ወዲህ አሜሪካ የፖለቲካ ጥቃቶች በከፍተኛ ሁኔታ እየጨመሩበት ያለው ወቅት ላይ ትገኛለች። የፖለቲካ ጥቃት በአጠቃላይ ሲገለጽ በፖለቲካ ተነሳሽነት የሚፈጸም ወይም የፖለቲካ መልእክትን ለማስተላለፍ አሊያም የፖለቲካ ግብን ለማሳካት የሚታለም የኃይል ድርጊት ነው። በፖላራይዜሽን ኤንድ ኤክስትሪሚዝም ሪሰርች ኤንድ ኢኖቬሽን ላብ የሚገኙ ተመራማሪዎች በቅርብ ዓመታት ውስጥ በአሜሪካ የፖለቲካ ጥቃቶች መጨመራቸውን በዝርዝር አስፍረዋል። ለዚህም በርካታ የቅርብ ጊዜ ምሳሌዎችን ማንሳት ይቻላል። በጥር 6 ቀን 2021 በአሜሪካ ካፒቶል ህንፃ ላይ የተፈጸመው አመፅ፣ በፕሬዝዳንት ትራምፕ ላይ የተሞከሩ ተከታታይ የግድያ ሙከራዎች፣ በሚኒሶታ የህግ መወሰኛ ምክር ቤት አባላት በሆኑት ሜሊሳ ሆርትማን እና ጆን ሆፍማን ላይ የተፈጸመውና የሆርትማንንና የባለቤቷን ህይወት የቀጠፈው ገዳይ ጥቃት፣ በፖል ፔሎሲ ላይ የተሞከረው ግድያ እንዲሁም የቻርሊ ከርክ ግድያ ይጠቀሳሉ። በትውልድ ግዛቴ ፔንሲልቫኒያም ቢሆን ገዢው ጆሽ ሻፒሮ በመኖሪያ ቤታቸው ላይ በተሰነዘረ ጥቃት ኢላማ ተደርገው ነበር ሲሉም ያስታውሳሉ። በአሁኑ ወቅት በአሜሪካ ውስጥ ለፖለቲካዊ ጥቃቶች መስፋፋት ምክንያት የሆኑ በርካታ ዋና ዋና መንስኤዎች እንዳሉም የእኔም ሆነ የሌሎች ምሁራን ጥናቶች ያመላክታሉ። አሜሪካ በአሁኑ ጊዜ በከፍተኛ የፖለቲካ ዋልታ ረገጥነት ፖላራይዜሽን ውስጥ ትገኛለች። ይህም ማለት አሜሪካውያን በፓርቲ መስመር እርስ በርስ በጽኑ ተከፋፍለዋል። በመካከላቸው ያለው ጥርጣሬና ጥላቻ ለፖለቲካዊና ማህበራዊ ህይወት አስቸጋሪና ተለዋዋጭ ሁኔታን ፈጥሯል። ይህም እያንዳንዱ ምርጫና የፖለቲካ ውድድር የመኖር ወይም የመሞት ጉዳይ ተደርጎ የሚወሰድበትን የአሸናፊና ተሸናፊ የሌለው የዜሮ ድምር ጨዋታ መንፈስን አንግሷል። በተለይ እኔን የሚያሳስበኝ ይላሉ መምህሩ፣ በአሜሪካ ያለው የዋልታ ረገጥነት የሞራል ገጽታ ነው። እያንዳንዱ ወገን የሌላኛውን ወገን አባላት የተለየ የፖለቲካ አመለካከት እንዳላቸው ሰዎች ሳይሆን እንደ ክፉ ወይም ግብረገብነት እንደሌላቸው አድርጎ ይመለከታቸዋል። ይህ የከፋፋይነት ድባብ የፖለቲካ ጥቃቶችን እንደተለመደ ድርጊት እንዲታዩ አድርጓል። በተጨማሪም ጥቃቶች በሚፈጸሙበት ወቅት ከህዝብ የሚጠበቀውን ጠንካራ ተቃውሞ አዳክሞታል። ይህም የፖለቲካ ጥቃቶች በይበልጥ እንዲከሰቱ ምቹ ሁኔታን ይፈጥራል። የፖለቲካ ትርክቶች ይዘታቸው እጅግ ከፋፋይና ባይል የታጀበ እየሆነ መጥቷል። ይህም ከዋልታ ረገጥነቱ ጋር ተዳምሮ የፖለቲካ ጥቃቶች ይበልጥ የተለመዱ እንዲሆን መንገድ ከፍቷል። በተለይም ፖለቲከኞች ተቃዋሚዎቻቸውን ለማጥቃት ሰይጣናዊ ወይም ሰብአዊነትን የሚያሳጣ ንግግር ሲጠቀሙ፣ ለምሳሌ ተቃዋሚዎቻቸውን ከሰው በታች አድርገው የሚስሉ ቃላትን ሲጠቀሙ፣ ይህ ለጽንፈኝነት መፈልፊያ ይሆናል። ጽንፈኞችም በተቃዋሚዎቻቸው ላይ አካላዊ ጉዳት እንዲያደርሱ ያነሳሳቸዋል። የተሳሳቱ መረጃዎች
ዲስኢንፎርሜሽን መስፋፋትም ለፖለቲካዊ ጥቃት ሌላው ትልቅ መንስኤ ነው። በቅርብ ጊዜ በተፈጸሙ የፖለቲካ ጥቃቶች ውስጥ የተሳተፉ በርካታ ሰዎች አብዛኛውን ጊዜ ከማህበራዊ ሚዲያዎች በሚያገኟቸው የሴራ ንድፈ ሐሳቦች፣ ኮንስፓይረሲ ቲዮሪስ እና በተዛቡ መረጃዎች ተገፋፍተው የተንቀሳቀሱ ይመስላሉ። የተዛቡ መረጃዎች በተለይ በማህበራዊ ሚዲያ ማህበረሰቦች ውስጥ ትልቅ ድርሻ አላቸው። እዚያም ሰዎች ለከፍተኛ የተሳሳቱ መረጃዎች የሚጋለጡ ከመሆኑም በላይ አመለካከታቸውን ሊፈታተኑ ከሚችሉ ሌሎች የመረጃ ምንጮች ተለይተው የታጠሩ ናቸው። ይህም ለጽንፈኝነት መጋለጥን የሚያመቻች ሲሆን በአንዳንድ ሁኔታዎች ለፖለቲካ ጥቃት እንደማገዶ ሆኖ ሲያገለግል ቆይቷል። በመጨረሻም በአሜሪካ እየታየ ያለው የዲሞክራሲያዊ ሴቶችና ተቋማት መሸርሸር ሌላው ወሳኝ ምክንያት ይመስለኛል ይላሉ። የአሜሪካ ዲሞክራሲ በዘመናዊ የታሪክ ምዕራፍ ታይቶ የማይታወቅ ጫና እያጋጠመው ነው። ይህም አሜሪካውያን በመንግስት ላይ ያላቸውን እምነት፣ በዲሞክራሲያዊ ተቋማት ላይ ያላቸውን መተማመንና ለዲሞክራሲያዊ ስርዓቱ የሚሰጡትን ዋጋ በእጅጉ አንኮታክቶታል። የኔ ጥናት ውጤቶች እንደሚያሳዩት ስለ ዲሞክራሲ ጥርጣሬ ያላቸው ግለሰቦች ለፖለቲካዊ ጥቃቶች ድጋፍ የመስጠት ወይም የመታገዝ ዝንባሌያቸው እጅግ ከፍተኛ ነው። በአሁኑ ወቅት አሜሪካ የፖለቲካ ጥቃቶችን መበራከትን እያስተናገደች ቢሆንም ድርጊቱ ቀደም ሲል ታይቶ የማይታወቅ አዲስ ክስተት አይደለም። ለአብነት ያህል እጅግ ከፍተኛ የዋልታ ረገጥነት የታየበት እና ወደ እርስ በርስ ጦርነት ያመራውን የ1880ዎቹን የታሪክ ምዕራፍ መመልከት ይቻላል። በዚያ ዘመን በባርነት አጋፋሪዎችና በባርነት አጥፊዎች መካከል የነበረው የሰላ ልዩነት ለፖለቲካ ግድያዎች፣ በባርነት ደጋፊ የኮንግረስ አባል አማካይነት በባርነት አጥፊ የኮንግረስ አባል ላይ ለተፈጸመ አካላዊ ጥቃት እንዲሁም በካንሳስ ግዛት በሁለቱ ታጠቁ ወገኖች መካከል ለተቀሰቀሰ ደም አፋሳሽ ግጭት ምክንያት ሆኖ ነበር። ከዚያም በተጨማሪ በ1900ዎቹ መጀመሪያ ላይ ከአንደኛው ዓለም ጦርነት ማብቂያ ማግስት ከሰራተኞች መብት ጥያቄና ከሁለተኛው ትውልድ የኩክሉክስ ክላን የጥቃት ድርጊቶች ጋር ተያይዞ የፖለቲካ ጥቃቶች ዳግም አገርሽተው ነበር። በመጨረሻም በ1960ዎቹ እንደ አውሮፓውያን አቆጣጠር የቪየትናምን ጦርነት በመቃወምና ለሲቪል መብቶች ንቅናቄ የተሰጠው አሉታዊ ምላሽ ከፍተኛ የፖለቲካ ጥቃቶች ታዩበት ሌላው ወቅት ነበር። ምንም እንኳን በአሁኑ ዘመን የሚታዩ የፖለቲካ ጥቃቶች እንደ ማህበራዊ ሚዲያ ተጽዕኖ ያሉ የራሳቸው ልዩ መገለጫዎች ቢኖራቸውም ካለፉት የታሪክ አጋጣሚዎች ጋር የሚመሳሰሉ ብዙ ነጥቦችን ማግኘት የምንችል ይመስለኛል ሲሉ ይቋጫሉ መምህሩ። ቀደም ሲል በፋሲካ ሲደልል መጽሐፍ ውስጥ የተገለጹት ሁኔታዎች የሚያሳዩ በወቅቱ በነበረው ደርግ አመራር ውስጥ የነበሩ በጣም ታማኝ የተባሉ ሰዎች እንኳ የአገሪቱ ሕልውና አደጋ ላይ መውደቁን ተረድተው መሪውን ለማስወገድ ቆርጠው ተነስተው እንደነበረ ነው። ይሁን እንጂ አንደኛው በጓደኛ ግፊት፣ ሌላኛው ደግሞ በባልደረባ ማመንታት ምክንያት ሳያሳካ ቀርቶ የታሪክ አቅጣጫ ወደ ሌላም መስመር እንዲዞር ሆኗል። የኃይሉ ይመኑ የክብር ሞትና የመንግስቱ ገመቹ ጸጸት የዚያን ዘመን መራራ እውነታዎች የሚያንጸባርቁ ናቸው። በተለይም ኃይሉ ይመኑ በጣሊያን ኤምባሲ ውስጥ የነበራቸው የመጨረሻ ሰዓት እጅግ ልብ ሰባሪ ነው። ፋሲካ ሲደልል ኃይሉን ከሞት ለማዳን ያደረጉት ሙከራ ወገባቸው ላይ ተጠምጥመው በልጆቻቸውና በባለቤታቸው ስም መማጸናቸው፣ ኃይሉ ግን በቁርጠኝነት ፋሲካ እስከዛሬ በፍቅር አብረን ኖረናል፣ አሁን በእኔ ደስትኒ እጣ ፋንታ አትግባ በማለት የራሳቸውን ሕይወት ለማጥፋት የሄዱበት ርቀት የሰውን ልጅ የክብርና የውሳኔ ጽናት የሚያሳይ ተደርጎ ይወሰዳል። ኃይሉ ሽጉጡን በጆሮ ግንዳቸው ላይ ደግነው ሲተኩሱም ቀድሞ ይናገሯቸው የነበሩትን ዋና ብልት ሳይመታ ቀርቶ ቆስ ላይ መትረፍ ዕድል እንዳይኖር የሚለው መርህ ተግብረዋል። ሻምበል መንግስቱ ገመቹም ቢሆን የብዙ ዓመታት በፕሬዝዳንቱ አቅራቢያ የነበሩ ቢሆንም አገር ፍቅር ስሜታቸውን የነበራቸው ቅሬታ ወደ ከባድ እርምጃ እንዲያምሩ አስገድዷቸዋል። ይሁን እንጂ የታሪክ አጋጣሚ ሆኖ ከኮሎኔል ተስፋዬ ጋር የነበራቸው ስምምነት በመክሸፉም ፕሬዝዳንቱን ለማስወገድ የታሰበው ሌላኛው ቅደም መና ቀርቷል። በአጠቃላይ ይህ የታሪክ ክፍል የደርግ መንግስት ውድቀት የውጭ ኃይሎች ግፊት ብቻ ሳይሆን በውስጥም የነበረው አመራር በፕሬዝዳንቱ ግትርነት ተስፋ መቁረጡንና ስርዓቱን ከውስጥ ለመለወጥ የተደረጉ ሙከራዎች በሰውኛ ድክመትና በፍርሃት ምክንያት መክሸፋቸውን በግልጽ ያሳያል። ዛሬ ላይ ሆኖ ሲታይ እነዚህ ሙከራዎች ቢሳኩ ኖሮ የኢትዮጵያ የፖለቲካ ካርታ ምን ሊመስል ይችል ነበር የሚል ምናባዊ ጥያቄን ማዋለዱ አይቀርም። በስልጣን ላይ ያሉ መሪዎች ምክርን አለመስማትና በግትርነት መቀጠል መጨረሻቸው ምን ሊሆን እንደሚችል እንዲሁም ታማኝ የሚባሉ ሰዎች እንኳ ሀገር ስትቸገር ምን አይነት እርምጃ ሊወስዱ እንደሚችሉ ማሳያ ተደርጎም ይወሰዳል። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግን አይዘንጉ። ጤና ይስጥልን።